ሰላም እንዴት ናችሁልን? ዛሬም በአሪፍ ድራማ ተመልሰናል። ሰብስክራይብ ያደረጋችሁ ይህንን ቆንጆ ፊልም ተጋብዙልን። ፊልሙ ሲጀምር ሃኒ የሚባል ታዋቂ አርቲስት ከእንቅልፏ አልነሳ ብሎ ሲያስቸግር እናየዋለን። በሌላ በኩል ደግሞ የምትባል የሷ አድናቂ የሆነች ልጅ ስራ አርፍዳ የተጣደፈ ትወጣለች። የሃን ማናጀርም ክፍሉ እንደገባች ደንግጦ ይነሳል። እሷም ቶሎ ብለህ ተዘጋጅ፣ ይህ ወደምትሰራበት ቦታ የተሯሯጠ ትደርስና ፊርማዋን ለማስቀመጥ ስትሞክር አለቃውን ስለነካችሁ ይጮህብኛል ብላ ብትጠብቅም እሱ ግን ታዋቂ ደንበኛ ሊመጣበት ስለነበረ ምንም ሳይናገራት ይቀራል። ማናጀሯም ሃን እንዲዘጋጅ እያጣደፈችው ስልክ ይደወላትና በሱ ቦታ ሌላ ሰው እንደተካ ሲነገራት ትከፋለች። ምን ሆነሽ ነው? ዳይሬክተሩ እንዳልፈለግህ ነገረኝ ስትለው ተናዶ ይወጣል። ልትከተለው ስትል ግን ባል ወደርስና የእናቱ ልደት ላይ አብረው መሄድ እንደማትችል ስላወቀ ተናዶ ይገፈትራታል። የአይዋ አለቃም ወደ ታዋቂዋ ደንበኛቸው ሄዳ እንድትሰራ ይልካትና መንገድ ላይም ከሃን ጋር ከመጋጨት ትንሽ ተርፋሉ። ታዋቂ የተባለችው ሴትም ስላረፈደች ቀጠሯን ትሰርዝባትና በጣም ታዝናለች። ሃን ከመኪናው ላለመውጣት ብሎ ራሱን የሳተ እያስመሰለ መሆኑ ስለገባትም ስፖኪዮ እንደምትሰብርበት ታስመስላለች። እሱም የምሯን መስሎት ደንግጦ ሲወጣ ድንጋዩ ጭንቅላቱ ላይ ያርፍና ሆስፒታል ይገባል። ማናጀሯም ረዳቶቿን ይዛት ሄድና ወደ ውስጥ ስትገባም ሃን እጇ ላይ ያለውን ቁስል ያዩና ባልሽ ነው አይደል ያደረገው ቢላትም ወሬውን ታስቀይረዋለች። ይሁ ስትመጣም ሆስፒታል ስላመጣሽ አመሰግናለሁ ብላ ብር ልትሰጣት ስትሞክር ስላልተቀበለቻት ካርዷን ሰጣትና ምንም ነገር ካስፈለገሽ ደውይልኝ እሺ። ይህ ወደ ስራዋ ብትመለስም አለቃዋ በአንቺ ምክንያት እኮ ነው ውድ ደንበኛዬን ያጣሁት ብሎ ይጮህባታል። በሌላ በኩል ሌላ ታዋቂ አርቲስት በአድናቂዎቿ ተካባ ከኤርፖርት ስትወጣ ፓስፖርት ይወድቅባትና የሆነ ልጅ ሊሰጣት ሲሄድም አድናቂዋ መስሏት እንድፈርምልህ ፈልገህ ነው? አይ ማን እንደሆንሽ ራሱ አላቅሽም እኮ ብሎ ሰጥቷት ሲመለስ ለማናጀሯ ማን እንደሆነ አሁኑን አጣራልኝ። ማታ ላይ የሃን ማናጀር ባሏ ሊፈታት ስለነበረ አዝና ስታለቀስ ሃን አቅፎ እያጻናት የሆነ ሰው ፎቶ ያነሳቸዋል። በነጋታውን ፎቶዎቹ በሙሉ ይለቀቁና ስለ እነሱ መወራት ይጀምራል። ማናጀሯ ሆስፒታል እንደነበረ ለማሳመን ብትሞክርም ባሏ በሁሉም ፊት ቀርቦ ፎቶዎቹን ፊቷ ላይ ወርውሮ ያዋርዳታል። ይህም ነገሩ እንደሰማች ትሄድና የሚናገሩት በሙሉ እውነት ነው፣ ሃን ትናንትና ከኔ ጋር ሆስፒታል ነበረ፣ ካላመናችሁኝ ፎቶዎቹን ማየት ትችላላችሁ። ቆይ አንቺ ማነሽ ሲለዋትም ሃን አቅፋትና ፍቅረኛዬ ናት፣ በቅርቡ ልንጋባ ነው ብሎ ይወሽና ወደ መኪናው ያስገባታል። ምንድን ያደረግከው? እንዴት ነው ማገባህ? ስለ እሷ ትጨነቂ፣ ትንሽ ቆይተን እንደተለያየን እነግራቸዋለን። ማናጀሯም እንደዛ ማድረግማ አትችሉም፣ ሰዎች አንተ ላይ ያላቸው እምነት እንዳይጠፋ መጋባት ነው ያለባችሁ ስትለው ይሁ ሀሳቧን ስላልወደደችው ቶሎ ትወርዳለች። ቤት እንደገቡም ሃን ቆይ ግን ለምንድን ነው ከኔ ጋር መሆን የማትፈልገው? አብራኝ ሁሉ ፎቶ ተነስታ የለ እንዴ? እሱ ለእኔ ተወው፣ ይልቁን የት ማግባት እንደምትፈልግ ንገረኝ ስትለው ከአመታት በፊት እሷ እንድታገባው ሊጠይቃት ያዘጋጀው ዝግጅት ላይ አሁን ያገባችውን ሰው ይዛው እንደመጣች እያስታወሰ ይከፋል። ይሁ ስራ ቦታ ሆና ባልደረቦቿ በሙሉ ስለ ሃን እያወሩ ያሰለችዋታል። እሱም ለማናጀሯ ብሎ ያሰራውን የሙሽራ ቀሚስ ትኩር ብሎ ይመለከተዋል። ማታ ላይ የሚውለ እናቷ ልትገዛ ያሰበችው ቤት ጋራ ብትሄድም ሻጯ ከአንቺ በላይ ብር የሚሰጠኝ አግኝቻለሁ፣ እንደነሱ መክፈል ከቻልሽ እስከ ነገ ቀን ልሰጥሽ እችላለሁ ብላ ትመልሳታለች። እሷን ብሩ እንደሌላ ስላመታውቅ እያለቀሰች ጥላት ሄደችውን እናቷን ማሰብ ትጀምራለች። በቀጣዩ ቀን የሚሆነ ጋዜጠኛ ዩ ጋራ ሄድና ብዙ ጥያቄዎችን እየጠየቀ ሲያስቸግራት ሃይንደርስና መኪና ውስጥ ይዘዋት ይገባል። መንገድ ላይ ሆነውም የፈለግሽውን በሙሉ አድርግልሻለሁ፣ ብቻ አንቺ በጋብቻው ተስማሚ። አይ እሱም ማድረግ አልችልም ብትለውም የምትፈልገውን ቤት ወረቀት ይዞላት ይመጣና አሁንስ ቤቱ በእኔ ስም ነው፣ በፈለግሽው ጊዜ ሰጥሻለሁ። እሺ በቃ እስማማለሁ ትለውና ማናጀሩም አሁን ሌላ ችግርም ሆነ ወሬ እንዳይነሳ የምትፈልጉ ከሆነ አብራችሁ መኖር መጀመር አለባችሁ ብላ ሳይወዱ በግዳቸው ተሳመናቸዋለች። በነጋታውም ዜና ሁሉም ሰው ጋር ይዳረሳል። ይህ ወደ ስራ ስትሄድን በሩ ላይ ብዙ ጋዜጠኞች ተሰብስበው ስለነበረ ተደብቃ ትገባለች። ከሰዎች የተላኩላትን ውድ ስጦታዎች እያየችም ልትሸጣቸው ተወስናለች። የሙሽራ ቀሚሱ ለመለካት ስትሄድም ሃንም ያትና ለማናጀሩ የገዛው ስለነበረ ይናደዳል። ቤት እንደገባ ማናጀሩ ሌላ ፊልም ታስፈርመው ስትሞክር ታውቂያለሽ አይደለ አሁን ምንም መስራት አልፈልግም ብሎ የተነጫነጨ ወረቀቱን ሲቀበላት ከባሏው ጋር እንደተፋታች ይደርስበትና ይህንን ሁሉ አመት ጠብቅሽ ነበር፣ እንደምወድሽን በደንብ ታውቂያለሽ። አይ እኔ ግን አልወድህም ብለው ተበሳጭቶ ሲወጣ ትሰማቸዋለች። ሃን ጠዋት ከእንቅልፉ ሲነቃ ቤቱ ጽድት ብሎ ያገኘውና ይገረማል። ይህን ያደረገችው ይሁ ሶፋው ላይ ተኝታ ስለነበረ ጆሮን ቆንጥጦ ያስነሳትና ለምንድነው ያለኔ ፍቃድ እቃዎችን የነካሽው ይላትና መልስ ልትሰጠው ስትለም አሁን እንቅልፍን አልጨረስኩም በኋላ እናወራለን ብሏት ወደ መኝታው ቢመለሰም ምግብ መስራት በሚል ሰበብ እያንጓጓች ትቀሰቅሰዋለች። የሰርጋቸው ቀን ላይም እንደማይመጣ ስለገባት ተሰብስበው ለነበሩት እንግዶች እንደቀሩ ትናገራለች። ሊን የሚባለው ታዋቂ ዳይሬክተርም የልጅነት ጓደኛዋ ስለነበረ ወደ ቤት እየሸኛት ግን ግንኙነታችሁ የምር ነው አንድ ላይ ቻችሁ ራሱ አላቅም ስላትም የውሸት ምክንያቶች ትሰጠዋለች። ቤት እንደደረሰችም ሃን ተዝናንቶ ተቀምጦ ማሾፍ ይጀምራል። ወዲያውም በሩን ከኳና ከዚህ በፊት አይታው የማታውቀው ልጅ ወንድምሽ ነኝ ብሎ ያቅፋታል። ግራ ስትጋባም እናትሽ ከአንቺ ከተለየች በኋላ አባቴን አግብታው ነበረ፣ በጣም ጥሩ ወላጆች ነበሩ፣ አሁን ግን ሁለቱም ሞተዋል ሲላት አዝና ታለቅሳለች።
ልጁ እንዳለውም እናቷ ለሷ ያንን ያህል ጥሩ ሰው ስላልነበረች ግራ ትጋባለች። ይህ ማናጀርም ስለ ስብሰባቸው ታስታውሰውና ስክሪፕቱን ሲፈልጉ እየሰጣቸው በጣም ደስ የሚል ስክሪፕት ነው፣ ማንኪው ብሎሽ ነው የነካሹ ብሎ የተመናቀረ ወደ ክፍሉ ይመለሳል። ወንድሟም ፍቅረኛሽ ምን ሆኖ ነው እንደዚህ የሚያዋራሽ? ለፊልም የተለማመደ ነው የምሩን አይደለም አትጨነቅ ትለውና ሀና ጠገብ ገብታ ለመተኛት ብትሞክርም ስክሪፕቱን እያነበበ አላስተኛም ይላታል። ስትሰማው ቆይታም እናቷ በድንገት ትዝ ትላትና ማልቀሷን ትጀምራለች። እሱም እያጽናናት ትተኛበታለች። ጠዋት ተነስታ ስትጮኻም እንዴ ምን ሆነሻል? ራስሽ እኮ ነሽ አጠገቤ መጥተሽ የተኛሽው ይላትና ጥላው ትወጣለች። ትንሽ ቆይቶም ሃን ከሊን ጋራ ፊልም ለመስራት ተስማምቶ ይመለስና ከናዩ ጋራ ምግብ እየበላ ማኔጀሩ ይዛለት የመጣችውን ስጦታም ከፍቶ እንደወደደው ያሳውቃታል። ከዛም ከዩ ጋራ የሰርግ ፎቶ እየተነሱ የምር ጥንዶች እንደሆኑ ማስመሰላቸውን ይቀጥላሉ። ሊንም ይደውላትና ለምን ወንድምሽ ረዳት የሆኑ እንዲሰራ ትልኪው ፓስፖርቷን የጣለችው አርቲስት የሚያገኝላትና ያይ ወንድም የሆነው ልጅን አይታ ብትከተለውም ዩ ደውላ ስለ ስራው ስለነገረችው ተቻክሎ ሄድና ሳትደርስበት ትቀራለች። ዩ ወንድሟን ከሊን ጋር አገናኝታው እንዲያወሩ ከተወቻቸው በኋላም ሃንን ለመፈለግ ስትወጣ አርቲስቷን ታገኛትና ትመነቃቀርባታለች። በድንገት ግን ወንድሟ መጥቶ ሲያዋራት የእሱ እህት መሆኗን ስላወቀች ወዲያውኑ ባህሪዋን ትቀይርና ዩ ግራ ትጋባለች። ልጅቷ ማናጀሯ ጋር ሄዳ እያለቃቀሰች የወደፊት ባለቤትን ማመንጫጨቅ አልነበረብኝም፣ ከተጋባን በኋላ ታሰቃኛለች በቃ እያለች ወደፊት ሊፈጠር የሚችለውን ታለማለች። ወደ ስራ ስትመለስም አለቃዋ ለምን ዛሬ ሃን አብሮን እራት እንዲበላ ተጣሪውም ወይ ዛሬ እንኳን አይመቸውም ሌላ ቀን ቢሆን ይሻላል። ሃን ስራውን ጨርሶ ሲመለስም በጣም እንደራበው እያሰበ ሹፌሩ ማናጀሯ ከሌላ ወንድ ጋራ እራት ለመብላት እንደወጣች ነግረውና ይነደዳል። በይስ ደርስም ዩ ያበሰለች ያገኛትና ደስ ያለሽ ትመስላለሽ፣ ምን ታገኘ? ወንድሜ ስራ አግኝቷል፣ ከዚህ በኋላ እዛ ነው የሚኖረው፣ ቶሎ ተጣጥበህና እራት እየሰራው ነው። ተጣጥቦ ወንበሩ ላይ ተቀመጠም መቼም እዚህ ውስጥ መርዝ አልጨመርሽብኝማ ብሎ ሲቀምሰው ጣፋጭ ስለነበረ ይገረማል። በነጋታውም እንደምንም አሳምናው ከባልደረቦቿ ጋር እራት እንዲበሉ ትወስደዋለች። ወንድሟን የምትወደው ልጅም እሱን ለማየት ተደብቃ ስትሄድ አብረዋት የሚሰሩት ሰዎች ሲያሟት ሰማና በጣም ትከፋለች። ወዲያውም ወንድምየው ይደርስና ይዘዋት ሲወጣ አቅፋወም እነሱ የሚሉትን ያህል እኮ መጥፎ ሰው አይደለሁም። እነሃንም የተወለጋገዱ ወደ ቤት ይመለሱና አጠገብ ላጠገብ ሆነው ሰማዩን ማየት ይጀምራሉ። ሃሊ ጠጋ ሲልም ትታው ብትነሳም ይዛትና ማናጀሯ ስለመሰለችው ቆይ እስከ መቼ ነው መጠበቅ ያለብኝ? ሁሌም ቢሆን ብቸኛ እንደሆንኩ ነው። ታውቂያለሽ አይደለ ልጅ ያለው እናቴና አያቴ መሞታቸው ሳያንስ አባቴ ባገባት ሴት ምክንያት እንደተሰቃየው እያላት ጀርባዋ ላይ እንቅልፍ ይወስደዋል። ጠዋት ሲነሳም ማታ የተፈጠረውን እኮ ምንም አላስታውስም። የምርህን ነው? የቀረህ ሚስጥር የለም እኮ ሁሉንም ነበር ስትነግረኝ የነበረው ስትለው አፍሮ ክፍሉ ይገባና በሩን ይዘጋዋል። ከፈለክ ግን ከማናጀር ጋር ላገናኛችሁ እችላለሁ፣ እውነትሽን ነው ብሎ በሩን ይከፍተዋል። በሌላ ቀንም ቀረጻው ላይ ይቆዩና ማናጀሯ ስለመጣች አንድ ላይ ወክ እያረጉ የጠፍተሽ ነው? ፍቺን እየጨረስኩኝ ነበረ። ጥሩ አሁን ፍቅረኛሽ መሆን እችላለሁ ማለት ነው? አይ እንደማልወድህ እኮ ነግሬሃለሁ። ጥላው ስትሄድም ላዩ ደውሎ አናገርኳት፣ ግን አሁንም ጥያቄን አልተቀበለችኝም። ትንሽ ጊዜ ስጣታ በቃ። ወደ ውስጥ ሲመለስም ሁሉንም በጥሩ መልኩ እያዋራቸው ስለነበረ ምን ሆኖ እንደተቀየረ ማሰብ ይጀምራሉ። ማታ ላይ የሚሆን ከስራ ቦታዋ ላይ ወስዳት ሄድና ስለ ማናጀሯ እየተወያዩ ቤት ይደርሳሉ። እሷም ለምን ቆይ ለየት ያለ ነገር አታደርግላትም? ማለት ለምሳሌ ምግብ ሰርታ ብትሄድ ደስ የሚላት ይመስለኛል። በዚህ ሀሳቧ ተስማምቶም ወደ ኩሽና ሲገባ እሷ ተኛለች። ጠዋት ስትነሳ ግን እዛው የቆመበት ቦታ ታገኘውና የሰራውን ሲያቀምሳትም ወደ ላይ ይላታል። ቆይ እኔ እንዴት እንደሚሰራ ሳይሃለሁ። ከእሷ ተምሮ ምግቡን ለማናጀሩ ይዞላት ሄድና በጣም ደስ ይላታል። በቀጣዩ ቀንም የውልደቷ ስለነበረ ደስ ይብላትም ማንም እንደማያስታውሰው እያሰበች ከክፍሏ ስትወጣ ሃንም ዛሬ ስራ እንዳትሄጂ ልዩ ቀን ነው፣ ከማናጀር ጋር 10ኛ ዓመት ጓደኝነታችን እናከብራለን። እሷም ስለ ልደቷ ያወቀ መስሏት ስለነበረ ይከፋታል። ለልጅቷ ስጦታ ለመግዛት ሲወጡም ለእሱ ሀብል ይገዛላትና እየረዳሽኝ ስለሆነ ምስጋናዬን ለማሳየት ብዬ ነው። ወደ ስራዋ ሄዳም ሀብሉን ያየችው ደስ ይላታል። ሊን ደውሎላትም ለምን ልደትሽን አብረን አናከብረውም? አይ ከሃን ጋር ልናከብር ተቀጣጥረናል። ውሸቷ መሆኑን ስላወቀም ይከፋል። ሃንም ከሚወደው ሴት ጋር ጥሩ ጊዜ ያሳልፍና ሀብሉን ሰጣትም። በጣም ያምራል፣ ወድጄዋለሁ። ከዩ ጋር ከሆንክ በኋላ ብዙ መሻሻሎች ይታዩብሃል። ታዋቂው አርቲስት ማሟት ቀረጻዋን ስላቋረጠችው ወንድምየው ጋር ትደውለታለች። ይሁን ብትሆን በልቷ ቀን ብቻዋን እያዘነች እያለ በአንስም መልእክት ይላክላታል። በሩ እንደከፈተችውን በአበባው ደስ እያላት የተባለችበት ቦታ ተዘግጃጅታ ትሄዳለች። ሃን ወደ ቤት እንደተመለሰ መልእክቱን ያየውና ደንግጦ ወደ ተባለው አድራሻ ይሄዳል። ይሁን እንደደረሰ ትታገታለች። ሃን ቦታው ላይ ሲደርስም የወደቀ ሀብሏን ያየውና ካለችበት አውጥቷት ወደ መኪና ይወስዳታል። በጣም አዝና ስለነበረም ምን አይነት ሞኝ ነኝ አንተ ነህ ብዬ ማመኔ ራሱ ስህተት ነበር። ብዙም አታስቢው፣ እኛ ታዋቂ ሰዎች ላይ ብዙ ጊዜ ይከስታል። ቤት ሲደርሱም ግን ትወጂኛለሽ እንዴ? እሱን ተውና እራት እንዴት ነበር? ለምን ቶሎ መጣ? እንደዚሁ በሯ እንደከፈተችው የሚያዘጋጀላትን ሰርፕራይዝ ታየውና በጣም ደስ ይላታል።
ለብዙ ዓመታት ልደትሽ እንዳላከበርሽው ስላሰብኩኝ ነው ያዘጋጀውልሽ። ስላት ደስታው የበለጠ ይጨምራል። ጠዋት ላይ ወንድሟ የተፈጠረውን ሰምቶ ሄድና ይቅርበኝ፣ አብርሽ መሆን ነበረብኝ፣ አርቲስቷ ታማ ስለነበረ ነው ያልመጣሁት እና ከሷ መታመም ጋር አንተ ምን አገናኘህ ብትለው መልስ አይሰጣት ይሄዳል። ወደ ሃንዞራም ምን አይነት ሰው ናት ግን ወንድሜ ናት ጉዳዩም አይደል? አይመስለኝም፣ ጥሩ አክተር እንደሆነች ብቻ ነው የማውቀው። ወዲያው አለቃዋ ይደውላትና እየመጡ እንደሆነ ይነግራታል። እንደማትፈልግ ልትናገር ብትሞክርም በሩን ያንኳኩትና ተንጋግተው ይገባሉ። እቃዎቹንም እየነካኩ ያስቸግሯታል። አንዷ ባልደረባውም ኮንትራታቸው ልታገኘው ስትለም ዩትረስ ናት አስጠላታለች። ለራስ የሰበሰቡ መሃን በሚያደርግላቸው እንክብካቤ ሁሉም ይገረማሉ። ሃንን የሚከታተለው ልጅን ቤቱን ሲከፍት ያነሳውን ፎቶ እያየው ወደ ታመመችው እህቱ ጋር ሄዶ እሷ ለዚህ ያበቃትን ሰው እንደማይለቀው ይስታል። እንግዶቹ እንዲሄዱም ሃንን ይጠጋትና በቤቱን በደንብ አድርገሽ አጽጂው ብሎ ወደ መታጠቢያ ቤት ይገባና ራሱን በመስታወት እያየው ቆይ ምን እያረኩ ነው ብሎ እየወደዳት መሆኑን ለራሱ ያስባል። ያይ ወንድምም የሆነችን ልጅ ሲረዳ ያየችው አርቲስቷ በጣም ትናደድና ፍቅረኛ እኮ እኔ ነኝ፣ ለምን ከሌላ ሰው ጋር ትሆናለህ? ምንድን ነው የምትዩ? የዛን ቀን እኮ ልረዳሽ ብቻ ነበር የፈለግኩት ቢላትም እሷ ግን በየሄደችበት ድራማ ትፈጥራለች። ይህንንም ላዩ ደውሎ ይነግራታል። ሰራተኞቹም ስለ ሁለቱ ሲያወሩ ሲሰማ ይደብረዋል። ከብዙ ልመና በኋላም ፍቅረኛ እንዲሆን ታሳምነዋለች። ይህ ውስጥ ደርስም ሁሉም ነገር ሰላም ስለነበረ ተሰብስበው እራታቸውን ይበላሉ። የሆነች ማንነቷ የማይታወቅ ሴትም ይህን ቤት ገብታ የተፈራረሙትን ኮንትራት ፎቶ ታነሳዋለች። በቀጣዩ ቀንም ሃን ላዩ ደውሎ ምግብ እንድታመጣለት ይጠይቃትና ስትሄድም የሆነ ገመድ ጠልፏት መብራቱ ልብሷን ይቀድባታል። ሊድም ቶሎ ብሎ ጃኬቱን ያለብሳታል። በዚህ ቀና ሃንም ይዘዋት ይወጣል። ጋዜጠኞቹ ሲከታተሏቸው ይሮጡና የሆነ ቤት ይገባሉ። ጃኬቱን አውልቂው የኔን ሰጥሻለሁ። አይ አልፈልግም። ተናዶ ሊያውልቀው ሲታገልም ጋዜጠኞቹ ብዙ ፎቶ ያነሷቸዋል። ቤት ከተመለሱ በኋላም ፎቶዎቹን እያየ በጣም ነው የምታስቂው እያለ ያሽፉባታል። በቀጣዮቹ ቀናትም ሰዎች አንድ ላይ መሆናቸውን እንዲያዩ በሚል ምክንያት መዝናኛ ቦታ ይወስዳትና ሲጫወቱ ይውላሉ። ታዋቂ መሆን ግን የሚያስጨንቅ ስሜት የለውም አለው። ሰዎች የለቀቁትን ፎቶ እያዩ ይሳሳቃሉ። ይህንም የተለቀቁትን ፎቶ ሲያይ ይከፈዋል። በሌላ በኩል ኮንትራቱን የሰረቀችው ባልደረቧ ሃንን የሚከታተለው ሰው ደውሎ ምን አዲስ ነገር አለ? ምንም አላገኘሁም ብላ ትዋሻለች። አርቲስቷን ፎቶቸውን ስታይ እሷም ከወንድምየው ጋር እንደዚህ ለማድረግ ተወስንና በቀጣዩ ቀን ብዙ ሙከራዎችን ብታረግም እሱ ግን በምላሹ ተናዶ ጥሏት ይሄዳል። ማታ ላይም ሃን ቀረጻውን እያደረገ ሊን ሆን ብሎ አንድ ሲን ሲያስደጋግመው ይነደድና ጥሎ ይወጣል። ሃኒው ለመውሰድ ሲሄድም ተገርማ እንዴት በዚህ ሰዓት መጣ? ለማንኛውም ትንሽ ስራ ይቀረኛል፣ ጠብቀኝ። ከጨረሰች በኋላም ለምን አሁን ወደ ስራ አትመለስም? አልፈልግም፣ ጥሩ ተዋናይ ይሁን ከላይ አይሰማኝም። ሁሉም ሰው ስህተቴ ነው ደጋግሞ የሚነግረኝ። እንደዛም አትበል፣ ስራህን በሙሉ አይቼዋለሁ እኮ በጣም ደስ የሚል ነበር። ይህን እንደሰማ ራሱ መቆጣጠር ስላልቻለ ፍቅሩን ይገልጽላታል። በነጋታውም ሁለቱም የተፈጠረውን እያሰቡ ሲሽኮረማሙ ባልደረባዋ ለሃን ትደውለትና ኮንትራቱን ስላገኘችው እንዲገናኙ ትቀጥረዋለች። ሲሄድም ሆን ብላ በሩን ክፍት አደረገውና ይህ እንደማትወዳት እኮ ግልጽ ነው፣ ለምን እኔን ፍቅረኛ አድርጋ ትመርጠኝም? ስሚ፣ ይህን ጨዋታሽን እቀጥላለሁ ብለሽ የምታስቢ ከሆነ ቤቴ ስትገቢ የሚያሳየውን ቅጂ ለፖሊስ ነው የምሰጠው። ይህ ወደ ክፍል ውስጥ ገባም ትደነግጣለች። ልጅቷም ሃን ነው እንድመጣ የጠራኝ፣ እኔ ምንም አላረኩም ብላ እየሮጠ ትወጣለች። ይህ እንደተናደደች ቤት ደርሳም ምንድን የተፈጠረው ብትለው መልስ ስጣት ይቀራል። በቀጣዩ ቀን ሚውን ስለማግባት ሲያወራ አብሮት ያለው ልጅ ለምንድን የምታገባት? ሁሉም ሰው እኮ ማናጀር እንደምትወዳት ያውቃል ሲላው ይደነግጣል። ይህ እንደወደዳት እርግጠኛ ቢሆንም መናገር ግን ይከብደዋል። ሊን ደግሞ ይሁን ጠርቷት ወደ ቀረጻው ቦታው ስትሄድም ሃንያትና ይከተላታል። ሊንም እንዳየወት ከሆነ ስክሪፕቱን በደንብ ነው የምታውቂው? አዎ ጓደኛ አይደለ? አንብቤ አስተያየት መስጠት አለብኝ። ጥሩ ስራን የሰራኸው። ታዲያ ለምን አትታወኘውም? ሃን ያወሩትን ሲያማ ስለነበረም አይሆንም ብሎ ጇን ይዘዋት ይወጣና ለምንድን ነው ከእሱ ጋር ስለመስራት የምታወሪው? እሱ ከኔ ይበልጥብሻል እንዴ? አዎ ይበልጥብኛል። በጣም ተናዳም ወደ ቀረጻው ይመለስና ሲነጫነጭ አርቲስቷም ምን ሆነህ ነው? አብሮሽ ያለው ሰው ሌላ ሰው ካንቺ የበለጠ ትኩረት የሚሰጥ ከሆነ ለምንድን ነው የምትናደጁ? ያን ሰው ስለምትወደው ነዋ ትለውና ከውጪ ሌላ ሰው እንደወደደ ስላሰበች ለወንድሟ ትነግረዋለች። እሱም ወደ ቤቱ ተመልሶ ማን እንደሚወድ ለማወቅ ቢጠረም ይቸገራል። ማናጀሩ ጋር ደውሎ እያዋራት እያለም ከሊን ጋር አስታውራ ይሰማትና ይዘጋባታል። የተቀጣጠሩበት ሬስቶራንት ማናጀሯን ይዘዋት ሄድና ስለተሰረቀው ኮንትራት ይነግራታል። አሁን ይሁን ከማግባት ውጪ ሌላ ምርጫ የለኝም። ግን ደስ ያለህ ነው የምትመስለው፣ ወደሃታል እንዴ? አይ ለማንኛውም የምትወደውን ሰው ነው ማግባት ያለብህ። ባልደረባውም ኮንትራቱን ሃንን ለሚከታተለው ልጅ ወስዳ ሰጠዋለች። ይህም ወደ ቤት ስትመለስ መብራቱ አልሰራም ይላታል። ሃን ጨለማ ውስጥ ተቀምጦም ለምንድነው ወደ ሬስቶራንቱ ያልመጣሽው? ቀጠሯችንን ቀይረነው ነው። ዛሬ ማናጀርን አግኝቻት ነበረ፣ ግን ደግሞ ውደት ልነግራት አልቻልኩም። ለምን? አንቺ እንደምወድሽ ስለገባኝ። በድጋሚ እየሸፍክብኝ ነዋ። ያዘጋጀላትን ሰርፕራይዝ ያሳያት ግን በጣም ደስ ይላታል። መቼም ቢሆን እንደ ልጅ አይተሽኝ አታውቂም። የተሻለ ሰው እንደሆነ አድርገሽኛል። በጣም ነው የምወድሽ። ጠዋት ከእንቅልፏ ስትነሳ ማጠገቧ እንደሆነ ታይና ትጮኻለች። አንቺም ቀይር፣ የሆነ ቦታ ወስድሻለሁ። የት ነው የምንሄደው? ልንጋባ። ግን እኮ እኔ ምንም አላሰብኩበትም። ማሰብ አይጠበቅብሽም። ሁሉም ነገር ነው ያስተካክየዋለሁ።
የጋብቻ ማስመዝገቢያ ቦታ እንደደረሱም ሰዎች ከበዋቸው ፎቶ ያነሷቸዋል። ተፈራርመው ሲጨርሱም ወደ ቤት ይመለሱና በነጋታው ምንሃን ድምፅ ሰምተው ሲወጡ አርቲስቷ እነሱ አጠገብ ያለው ቤት እንደገባች መሆኑን ደርሱበታል። ቀረጻ የለሽም እንዴ? ምን እየሰራሽ ነው? ሊንሃን የማይሰራ ከሆነ ማናችንም እንደማንሰራ ለፕሮዲሰሩ ነግሮታል። በዛ ላይ ህልሙ እንደሆነ የተናገረ ሲከራከርለት ነበር። የምርሽ ነው? ሃንን እየደገፈ መሆኑን አላምንም። አንድ ላይ ተሰብስበውም ሲበሉና ሲጠጡ ይቆዩና ሃንን ይዛው ስትመለስ ስለ እሷ ጥሩ ነገሮችን እያወራ ስለነበረ ታፍራለች። ጧት በሩ ተንኳክቶ ብትነሳም ታያቸው በቃ አጠገብ እንድትሆኝ ብቻ ነው የምፈልገው ብሎ ስላለቀቃት ሳትሄድ ትቀራለች። ሊንም አልከፍት ሲሉት ቤቱን አጸዳርቶት ይወጣል። ደውላለትም ለራስ ተጣራው እሺ እመጣለሁ። ሃን ሰዎች ስለ እሷ እያወሩ ያሉትን መጥፎ ነገር እንዳታይ ብሎም ስልኩን ይደብቅባታል። የወደ ስራ ስትሄድ ሁሉም በሩ ላይ ስለ እሷ የተጻፈውን ለማጥፋት ሲሞክሩ ታያለች። ብዙም ሳይቆያው ሰው መጥቶ ሊጽፍ ሲሞክር ሃን ጆሮን አንጠልጥሎ ያስገባዋል። ልጁን ባልደረቧ እንዳዘዘችው ይናገራል። ልጅቷን ምንም እንዳላወቀ ሆነው ደውለው ይጠሯታል። ሃን ማናጀሯ በተደጋጋሚ ስለደወለችለትም በቃ እኔ ልሂድ ብሎ ዩ ግንባሯን ስሟት ይወጣል። ልጅቷ ስትመጣሚው አንቺን እስር ቤት ለመክተት የሚያስችል መረጃ አለኝ፣ ስራሽን ብትይዥ የሚሻልሽ ይመስለኛል። ማናጀሩም እንዴት ከዚህ ችግር እንደሚወጣ ብታሰበም የምታወራውን ትቶ ስልኩን ሲጎረጉር ስለነበረ ተናዳ ተቀማውና ከዩ ጋር የተቀረጸውን እያየ ስለነበረ ጥሩ ሀሳብ እንደመጣላት አስባ ቪዲዮን ተለቀውና በብዙ ሰዎች ተቀባይነት ያገኛል። ሃን ግን የግል ጊዜያቸው ስለነበረ በመለቀቁ ብዙም ደስ ሳይለው ይቀራል። ላይ ወድ አበባ ሲልክላትም ደውላ ለምንድነው ቆይ ይሄንን ሁሉ ብር ለአበባ ብለህ የምታባክነው? ያለህን በአግባቡ መጠቀም ተማር እንጂ ትለውና ከፋፍላ ለባልደረቦቿ ትሸጠዋለች። ወደ ቤት ይዟት ሲመለስ ምን ሸጠችው ሰማይ ይገርምባታል። በቀጣዩ ቀንም ስራ ቦታዋ ደንበኞች እንዳይለዩዋት ብላ ማስክ ብታረግም ሃን መጥቶ ያጋልጣታል። ያው ስራ ስለሌለኝ ሚስቴ ላግዛት ብዬ ነው። ለምን አትሄድም? አይ እጠብቅሻለሁ። ማታም አንድ ላይ ወደ ቤት ይመለሳሉ። ጠዋት ከእንቅልፏ እንደነቃችን መቅፋትና ለምን ሃኒሙን አንሄድም? እኔም ቀረጻ የለኝም እኮ። ወደ ስራዋ ስትሄድም ዓለም አቀፍ የጥፍር ስራ ውድድር እንዳለ ትሰማና ደስ ብሏት ለመሳተፍ ተወስናለች። ማታ ላይ ሚው ከጓደኞቿ ጋር ለራት ትወጣና ቤት እንደገባችም ከሃን ጋር ይጣሉና እቃውን ይዘው ወደ ቀረጻው ሲሄድም ሊን አይቶት ምን ነው ሚስትህ አባረረችህ እንዴ? አይ ዝም ብዬ ነው የመጣሁት። ሃንን የሚከታተለው ልጅ እህትም ሁኔታዋ እየተባባሰ ይሄዳል። ጠዋት ወንድም ሊን ጋራ ሲሄድም ሃን ቁጭ ብሎ ይጠብቃቸዋል። እህትህ አባራውን የመጣው ምን አርጋት ነው? ጀግናው ተረጋጋ እንጂ ራሳቸው ይፈቱታል ብላ ሲወጣውና የማትስማሙ ከሆነ ቶሎ ተፋቱ እሺ፣ ከዛን ያገባታለሁ ሲለው ይደነግጣል። ማታ ላይ ሚው መጽሐፍ ለመግዛት ሄድና የምትወደው አርቲስት ያዘጋጀው ኤግዚቢሽን ለመግባት ብትፈልግም ትኬቶቹ በሙሉ ተሸጠው እንዳለቁ ስትነግራት ትከፋለች። ሊንም እንደምንም ታግሎ የመጨረሻውን ትኬት ይቀበላታል። ይህንን ተደብቀው ሲያይ የነበረው ሃንም ትኬቱ ሊን ቀምቶት ቤት ሲመለስና ይህም በጣም ደስ ብሏ ስታቅፈው ቢያለመም ስላልተሳካለት እየተከዘ ከሊን ጋራም እንዴት ሄደው እንደሚያዩት ሲያወሩ ለመስማት ይገደዳል። ኤግዚቢሽኑ ሲጀመርም ተደብቆ ስለገባ ዩታዩና ቆይ ምን እየሰራህ ነው? መልስ ስጣትም ሊን ይመጣና ከባልደረባሽ ጋር የተቀነባበሩ ፎቶ ተለቋል፣ ሰዎች ሳይሁ ብታመልጥ የተሻለ ነው የሚሆነው ይለውና ማናጀሩን ብትሆን ልጅቷ ጋር ሄዳ ፎቶዎቹ እንድታጠፋ ታዘታለች። እናን ወደ ቤት እንደተመለሱም ይቅርታ አድርግልኝ፣ ከዚህ በኋላ የለመደኝም፣ እንታረቅ። እሺ የምትስተካከል ከሆነ ችግር የለውም። በቀጣዩ ቀንም ስራ ቦታዋ ሆና ከጓደኛዋ ጋራ ህይወቷ ውስጥ ምንም አዲስ ነገር አለመኖሩን ስታወራ የሆኑ ሰዎች አንጠልጥለው ያስወጧታል። መኪና ውስጥ ገብታ ስትጮህም ሃን ከኋላዋ ይመጣና ህይወትሽ አሰልቺ እንዳይሆን ፈልገሽ አልነበረ ብሎ ራቅ ወዳለ ቤት ይወስዳትና ይሄ ልጅ እያለሽ ከእናትሽ ጋር መተሽ የነበረበት ቦታ ነው እና እነዚህ ደብዳቤዎች ደግሞ ላንቺን ያስቀመጠችልሽ። አይ ማንበብ አልፈለገም ብላው ጥላው ሜድ ስትጀምርም እሺ ካልፈለግሻቸው ላቃጥለዋ። አይ ቆይ አነባዋለሁ በቃ ብላ አንዱ እንደምንም ትከፍተዋለች። ከዛም ልጅ እያለች እናቷ ምን ያህል ተወዳት እንደነበረ ታስታውሳለች። ሃን የሚከታተለው ልጅ እህቱ እያባሰባት መሆኑ ሲነገረው ማናጀሯ ጋር ደውሎ ሃን እንድታገናኘው ቢጠይቅም እንደሌለ ስትነግረው በጣም ያዝናል። ማናጀሯም ሊንን ስታዋራው ቆይታም ይሁን ትወዳታለህ አይደለ? ግን ደግሞ አሁን ከሃን ጋር ደስተኛ ናቸው፣ በመሀላቸው እንዳትገባ። እኔም ደስተኛ እንድትሆን ብቻ ነው የምፈልገው። እና ሃን ወደ ከተማ እንደተመለሱም በጣም ሊራበኝ ምሳ ብንበላ ይሻላል። የፈለግከውን ግን ምን አይነት ምግብ ነው የምትወደው? ባልሹኝ ራሱ የምወደውን አታውቂም ማለት ነው ብሎ እንደተለመደው ኩርፍና ይሄዳል። እሷም ስለገባት ጓደኞቹ ጋር ደውላ የሚወዱን ሬስቶራንት አጣራና ይዛው ብትሄድም በጣም ውድ ስለነበር ትጨነቃለች። እሱ ግን ሆን ብሎ ረከስ ያለውን ያዝና ይቀላቅላታል። በቀጣዩ ቀንም የውድድር ስራው አለቃ። ሰዎች ድምጽ እንዲሰጡ አስታስብ አለቃዋም ለምን ሃን አይለቀውም? ብዙ ተቀባይነት ታገኝ ነበርከው። አይ በራሴ ባረገው ይሻላል። ማታ ላይም ስራዋን ለሃን ታሳየውና መጥፎ አስተያየት እየሰጧት የነበሩትን ሰዎች እንዲከሰሱ ያደርጋቸዋል። በነጋታውም ተክዛ ስትቀመጥ ሃን በተለቀቀው ፎቶ ምክንያት ብዙ ሰዎች ለመስራት ሲመጡ ታይና እሷን ጨምሮ ሁሉም ሰዎች ደስ ይላቸዋል። ደውላለትም ለራት ለመብላት ይቀጣጠራሉ። ሃንም አብሮት የሚሰራውን ሰው ልደት ለማክበር አይመሽና ከማናጀሩ ጋር ስለ አዲሱ ፕሮጀክቱ ይወያያል። ይህም ስራዋን ስትወደድላት ደስ ይብላትም ባልደረቧ ግን መደሰቷ ይናድዳታል። ሊን ማናጀሯን ስለወደዳት
አብሮ እንዲሆኑ ለመጠየቅ መልእክት ቢልክላትም ምንም ሳትሰማው ትደልተዋለች። እጇን ስለቆረጠችውም እንዲያብስላት ስትጣራው ለምን ትሰራለች? ቀርጸሽ አትለቂውም? ልታሳይ የምትፈልገው ሰው አለህ እንዴ? አዎ ያንን ማናጀር ወድጃታለሁ። በጣም ደስ ይላል። ችግር የለውም በቃ ረዳሃለሁ። ሀንም የተለቀቀውን ሲያየው ቀንቶ ይደውላትና ሊን ቤታችን እየሰራ ነው ሊረዳኝ መቶ ነዋ ስትለው ተናዶ ይዘጋባታል። ባልደረባውም ሀንን ለሚከታተለው ልጅ አንተን ለመርዳት ስሞክር ነው ሁሉም ነገር ያጣሁት። ምን አጣሽና ነው? የሀን የተባለ ሰው እኮ እህቴን እኮ ነው ያሳጣኝ። ከዛ በላይ ምን አለ? ሀን ቤት እንደደረሰ ሊንን ጎትቶ ያስወጣዋል። እሷም ማናጀሯን ማስቀናት ስለፈለገ እኮ ነው የመጣው። መናደድ አልነበረብህም ነው እንዴ? ግን እኔ እንኳን አላለችኝም ነበር እኮ። እንዴት ነው እሱን የምትቀበለው ታዲያ? ይገርማል ይላትና ሊን እንዳሰበው ማናጀሯ የናዩ ትዳር መሀል እንዳይገባ ስለፈራች አብረውራት ለመብላት ትስማማለች። እቅዳቸው መሳካቱን ላዩ ሲነግራትም ሀን አይቶ ይደንቀዋል። በነጋታው ለውድድሩ ስለተመረጠች የስራ ጓደኞቿ በሙሉ ደስ ብሏቸው ያቅፏታል። ማናጀሯና ሊን እንደተገናኙም ለምንድነው ቆይ ካዩ ማትርቀው? ተነጋግረን የለ እንዴ? እኔ መቼ እሷን ፈለግኳት ታዲያ? የላኩልሽ አልሰማሽው ማለት ነው? አንቺን የምወድሽ ስላታፍራለች። ይሁም ለሀን ልደት የምትሰጠው መሰል እየሰራችለት ጓደኛዋ ትደውላታለች። ወደ ቤት ስትመለስም ሀን የሚወደውን ሬስቶራንት እያየችው እዛ ልትወስደው ታስባለች። ውስጥ ስትገባም ለጓደኛው ከብዙ ቀን በኋላ ነው እንደዚህ ጥሩ ምግብ የበላሁት። ከዩ ጋር ስንመጣ እንዳይከፋት ብዬ የማልወደው ነበር የማዘው ሲል ሰሞና በጣም ይከፋታል። ቤት ሲመለስ ጠብቃም ብዙ ምግብ ሰርታ ስታቀርብለት ምንም ሳይናገር ይመገባል። ሊተኙ ሲሄዱም ያናደዳት ነገር እንዳለ ስላገባው ምን አዲስ ነገር አለ? ውድድርሽ እንዴት ሆነ? አዲስ ዲዛይን ሰርቻለሁ። ለአንተም ልጅ ስጦታ አለኝ። የምር በጣም ደስ ይላል። አመሰግናለሁ የእኔ ውድ። ግን ያናደደሽ ነገር ካላት ትነግሪኝም? ከጓደኛ ጋር ያወራሁን እኮ ሰምቻለሁ። በጣም ይቅርታ እንዳይከፋሽ ስለፈለኩ ነበር ያደረግኩት። አሁን ሳስበው ምንም አልተሳሳትክም። እኔ ነኝ ህይወትን እየረበሽኩት ያለሁት ትለውና ችግሮቻቸውን በሙሉ ይፈቷቸዋል። በነጋታውም ስራ እንደገባች ስሏ መሰበሩን ታይና ትደነግጣለች። ጓደኛዋን በካሜራ የራሷ ፍቅረኛ እንዳደረገው ስታይ ልትሸፍንለት ተወስንና ይህ በድጋሚ ለመስራት የሚያስችሏትን እቃዎችን ለመግዛት ስትሄድም ቅጂውን ታጠፈዋለች። ይህም መጀመሪያ እቃዎቹን የሰጣት ሊን ስለነበረ በድጋሚ ለማዘዝ ብዙ ብርና ጊዜ እንደሚያስፈልጋት ስላወቀች በጣም ትጨነቃለች። ሀንም ከቅርብ ጊዜ ወዲህ ያዩ ባህሪ የተቀያየረ ግራ እንዳጋባው ለጓደኛው ሲያማክረው ምናልባት አርግዛ ይሆናላ እና ለልጃችን የሚያስፈልገውን በሙሉ ማሟላት አለብኛ እንዴ? መጀመሪያ እውነት መሆኑን አጣራ እንጂ ቅሊን ሄድና ከማናጀሯ ጋር ለመቀራረብ የሚያስችለውን ምክር ይጠይቀዋል። እሱም የራሱ ሀሳብ ውስጥ ስለነበረ ትተውት ይሄዳል። ማናጀሯን ሲያገኛትም የምር ከሊን ብትርቅ የሚሻል ይመስለኛል። አብራችሁ እየሰራችሁ እኮ ነው። እንዴት ርቀዋለሁ? ይህም ቤት ሂዳ እናቷ የላከችላትን ካርድ ተጠቀማ እቃዎቹ ለመግዛት ስታሰብ ሀን ይመጣና ግራ በሚያጋባ መልኩ ቢያዋራትም ትኩረት ሳትሰጠው ሻወር ለመውሰድ ትገባለች። እንደ ወጣችም የሚያምር ሀብል ሰጣትም ደስ ብሏት እያለቀሰች አመሰግናለሁ፣ በጣም ነው የሚያምረው። አታልቅሽ በቃ አሁን እኮ እንደ ድሮሽ ብቻሽን አይደለሽም ስላት ደስ ይላታል። በቀጣዩ ቀንም እቃዎቿን ገዛዝታ በድጋሚ ለመሳል ትዘጋጃለች። ቤት ስትመለስም በስራዋ ተጠምዳ የመወዳደሪያ ትኬት ስላላኩላት ስትጨነቅ ሀን ፍራፍሬ እየመገበ ያጽናናታል። ጓደኛዋ ደውላም ለራስ ትጠራትም መሄድ ባትፈልግም እንዳይከፋት ብላ ትስማማለች። እንደደረሱ ስልክ ተደውሎላት ስትወጣ የጓደኛዋ ፍቅረኛም ይህ ውድድሩን ካሸነፈች እኮ ለ3 ዓመታት ያህል እየተዟዟረች መስራት ይጠበቅባታል ሲል ሀን ምንም ስለማያውቅ ይደነግጣል። ወደ ቤት ሲመለሱም ክኔና ከስራሽ ግን ማንን ትመርጫለሽ? መልስ ከመስጠቷ በፊትም ስልክ ይደወላትና ጥላው ትሄዳለች። ወደ ቤት ሲመለስም የሆነ ሰው ፖስታ ሰጠው ሳያነባ ያስቀምጠዋል። ትንሽ ቆይቶ የሚከፍተውና ለዩ ተላከላት የጥሪ ካርድ መሆኑን ሳያው እንዳትሄድ ስለፈለገ ቆሻሻ ውስጥ ይከተዋል። ስትመጣም የተደናበረ ይዞት ይወጣና ያደረገው ነገር ልክ ይሁን አይሁን መጠራጠር ይጀምራል። በድንገትም ስትጮህ ይሰማትና ደርቆ ይቀራል። ከሳምንት በኋላም ሻወር ቤት ወድቃ የተሰበረ እጇን ይዛ ወደ ቀረጻ ቦታ ትሄድና አርቲስት ሀን እርጉዝ እንደሆነች አስቦ እንደነበረ እየነገረቻት ውድድሩን ብትከታተለም ቋንቋው ግን አልገባም ይላታል። ወንድሟ ሲመጣም ያስተረጎመላት የእሷን ዲዛይን እንደወደዱት ሲነግራት ጥሪው ስላልደረሳት ግራ ትጋባለች። ቤት ሄዳ ካርዱን መፈለግም ትጀምራለች። ሀን ስራውን እንደጨረሰም ወንድሟ የተፈጠረውን ይነግረውና እየሮጠ እሷ ጋር ሲሄድም እያለቀሰች ያገኛታል። ሁሉም ሰው ጋር ደውያለሁ ግን ማንም ጥሪ ካርዱን አላገኘውም። አትዘኝ በቃ ቀጣይ ዓመት መሳተፍ ትችያለሽ እኮ ብሎ ቤት ወስዳትና ሻወሩ ሊያስተካክላት ሲገባም ጥበቃው ጋር ትሄድና ካርዱን ሀን እንደተቀበለው ስታይ በጣም ትደነግጣለች። እንደተመለሰች ምንም ሳትናገር ወደ ሻወር ስትገባ ቶሎ መውጣት ትችያለሽ፣ የማዋራሽ ነገር አለኝ። ምን ልትለኝ ነው? ካርዱን ነኝ የተቀበልኩት። ከዛ ግን እርጉዝ እንደሆንሽና ጥለሽ ልትሄጂ እንደምትችይ ሳስብ ፈርቼ ጣልኩት። ማን ነው ጥላት ሄዳለች አለ? ልታናግረኝ ይገባ ነበር እኮ ትልቅ ነገር ነው ያሳጣኸኝ። ይቅርበኝ እባክሽ አትሄጂ። አይ ትንሽ ማሰብ አለብኝ፣ ጊዜ ያስፈልገኛል ብለው እያለቀሰ የተወጣና ወደ ድሮ ቤቷ ትመልሳለች። ጠዋት ላይ የሚሆኑ ሰዎች እቃዎችን ይዘው ቤቷ ይገቡና ከአንድ ተላካይ ሲነግሯት ትደውለታለች። ምን እያረክ ነው? ንዴትሽ እስክጠፋልሽ ድረስ ተመችቶሽ እንድትቆይ ብዬ ነው። ከዛ ትመልሻለሽ አይደለ? አይ አልመለስም፣ መፋታት ፈልጋለሁ። ለአንተ የሚመጥን መስሎ እየተሰማኝ አይደለም። የምር ለውድድሩ ብለሽ ልትተኝ ነው?
ጉዳዩ እኮ ውድድሩ አይደለም። እኔ ላንተ ብቁ እንደሆንኩኝ የማሳይበት እድሌን ያሳጣኸኝ። ጥሩ ጓደኛሞች እንደምንሆን ተስፋ አደርጋለሁ። ከዚህ በኋላ ግን እኛ ነገር አብቅቶለታል ብላ ስትዘጋበት በአካል ያናግራት ወስኖ የተቻኮለ ይወጣል። ቤቷ ስደርስ ግን እንደሌለች ይነገረዋል። ስራ ቦታ እረፍት እንደወሰደች ይደርስበትና ግድ ስለሆነበት ፊቱን እየጣለ ወደ ቀረጻው ይመለሳል። ከሱ የተላከለት ፖስታ ሲሰጣውም ሳይከፍተው ያስቀምጠውና ማልቀስ ይጀምራል። ማናጀሩ አልታናግረው ስትለም ሊናስቆማታል። ማታ ወደ ቤት ሲመለስም ዩኤፍጂ ወረቀት እንደላከችለት ይመለከትና ቀዳዶ ይጥለዋል። እራሱ ለማዝናናት ሲወጣም የሆነች ልጅ ያገኘና ዩ መስለው ያቅፋታል። ጠዋት ሲነሳም ራሱን ሆቴል ውስጥ ያገኘውና ምንም ስለማያስታውስ ደነግጣል። ወዲያውም ባልደረባዋ ማታ አብሯት የተነሳውን ፎቶ ስታሳየው ተናዶ ስልኩን ቢሰባብረውም ውይ በጣም ለፋ፣ ሌላም አለኝ እኮ ህይወትን ሳመሰቃቅለው አሳይሃለሁ ብለው ስትወጣ ማናጀሩ ጋር ደውሎ የተፈጠረውን ይነግራታል። ቆይ እንዴት እንደዚህ አይነት ወጥመድ ውስጥ ትገባለህ? በጣም ነው የምታናድደው። በቃ መፍትሄ እንፈልጋለን እያለች የተቀደደውን ወረቀት ታነሳው የፍቺ መሆኑን ስላወቀች የበለጠ ትናዳለች። ወዲያውም ይደወላትና ሀን የሚከታተለው ልጅ ፎቶዎቹን የለቀቃቸው ይነግራታል። ሁሉም ሰው እያየው ሲነጋገርበትና ዩ ላይ ሲያፈጠባትም ግራ ትጋባለች። ማናጀሯ ከደወለችላት በኋላ ግን ስልኳን ከፍታ ፎቶዎቹን ተመለከትና ወደ ቤት ስትመለስ ሀንን ያጡታል። ይባስ ብሎም ልጅቷና የማናጀሯ ባል የሀንን ስም የሚጠፋ ሌላ ቪዲዮ ሰርተው ይለቁና ነገሩን ያባብሱታል። ማናጀሯን ብዙ ስራዎችን ጥሎ ስለሄደ የሚደርስበትን ችግር እያሰበች ትጨነቃለች። ወደ ቤት ከመሄዷ በፊትም ይሁን እባክሽ አሁን ታስፈልጊዋለሽ፣ ፍቺውን አስቢበት፣ ምንም አትጨነቂ፣ እኔም በዚህ ሰዓት ልተው አልፈልግም፣ አልፈታውም። ይሁም ከጠበቃው ጋር ስለ ጉዳዩ ሲያወራ ይቆይና ምን ልናደርግ ነው? አብሬያቸው የምሰራቸው ሰዎች በሙሉ ብራቸው እንድመልስ ይፈልጋሉ። ሙሉ ሀብት መሸጥ ይኖርበታል። ዩስ ያው እሷ ሚስት ስለሆነች ችግር ውስጥ ትገባለች። ብፈታት የሚሻል ይመስልሃል እንዴ? ምንም አድርግ፣ ግን መፍጠን አለብህ። ይሁም ልትሰጠው ያሰበችውን ስዕል ይዛ ቤት ውስጥ ስትሄድም ቦኮቹን ታያቸዋለች። ድምፁ ስትሰማም ደስ ብሏት ብትወርድም እንዳየት የተናደደ እያስመሰለ ቤቴም ልትሰሪን የመጣሽው፣ በቃ እንፋታለን። ከዚህ በኋላ እንደምወድሽ ማስመሰል አይጠበቅብኝ። በዛ ላይ ከአንቺ የተሻሉ ብዙ ሴቶች ህይወቴ ውስጥ አሉኝ እኮ። እባክህ እንደዛ ትበል። እንድንፋት የጠየቅኩ እኮ ተናድጄብህ ስለነበረ ብቻ ነው በትሎም እየገፋ ያስወጣትና በሩ ላይ ቆማ ስትጣራው እየሰማ ያዝናል። ወደ መኝታው ሲገባ የሚሳለችውን ያዩና የበለጠ ትናፍቀዋለች። ማናጀሯም ላይ ደውላ ለምን እንደምሽሻት ስትነግራትም ያላትን ነገር በሙሉ ለመስጠት ፈቃደኛ መሆኗን የቤት ካርታዋንና ካርዷን በማስቀመጥ ታረጋግጥላታለች። ይህንን ያወቀው ሀንም ካርታውን ይዘው ዩ ጋር ሄድና የአንቺ እርዳታ አያስፈልገኝም፣ በዛ ላይ ልንፋታ ነው፣ እሱን አትርሺው። እኔ ለማትረፍ ብለን እንደምታደርገው እኮ አውቃለሁ። አይ እንደዚህ አይደለም፣ በዛ ላይ አንቺ ቤቱን ብለሽ አይደለ እንዲያብረሽኛውን ሽው። አይ በጣም ነው የምወድህ፣ ለዛ ነው የገባሁ ስትለው መልስ መስጠት ስላቃታ ወረቀቱን አስቀምጦ እያለቀሰ ይሄዳል። ስትከተለው ቆይታም ስለ ደከማት ቤት ገብታ ተኛለች። ጠዋት በሯ ሲንኳኳም ደንግጣ ትነሳና አስተካፍተው ጓደኛዋ እያለቀሰች ፍቅረኛዋ እንደጠፋባት ስትነግራት ግራ ተገብታ ፖሊስ ጋር ለመሄድ ይወስናሉ። ሀኑ ወደ ቀረጻው ቦታ ሲደርስም ጋዜጠኞቹ አላሳለፍ ይሉታል። ይህንም ሁሉንም ሰብስቦ እኔም ሆንኩኝ ሌሎቹ ባልደረቦቼ ከሀን ጎን ነን፣ ምንም ጥፋት እንደሌለበትም እናረጋግጥላችኋለን ብሎ ወደ ውስጥ ያስገባዋል። ይህም ከጓደኛዋ ጋር ሆና ስታወራ ትቆይና ለ3 ዓመት እንደምትሄድ የተናገረው የእሷ ፍቅረኛ መሆኑ ስትደርስበት የሆነ ተንኮል እንዳለ ጠርጥራ ፎቶውን ትልክላት አርጋትም እየተቻኮለች ማናጀሯ ጋር ትሄድና የልቴ ቀን ላይ ያገተኝ ሀንን ሲከታተለው የነበረው ሰው ይመስለኛል። ይሁ እንዳገኛችሁም ለማምለጥ አስበው ይሮጥና ሲከተሉት ማናጀሯ ግራ ነው ለሚላታል። ሊነሷ ለመርዳት ብሎ ይቆማል። ይሁ ግን ልጁ ደክሞት እስኪቆም ድረስ ትከተለውና በላሁን ምንም ሳትደብቅ እውነቱን ንገረኝ ብትለውን ሊመታት እጁን ሲያነሳባት ሀን ደርሶ ጠምዝዞ ይዘዋል። ልጁ ምርጫ ስለሌለው እህቱ የሞተችበት ልጅ እንደቀጠረውና ያዘዘውን በሙሉ ሲናዘዝ ይሁ ትቀደዋለች። ለማናጀሯም ደውላ ታሳውቃቸዋለች። ከሀን ጋር ተረጋግተው ተቀምጠው ይቅርታ ይጠያየቁና ግንባሯን ስሟ ትሄዳል። በነጋታውም ሀን ቀጥታ ለአድናቂዎቹ በሙሉ የተፈጠረው ነገር አስረዳና ስራውንም እንደሚተው ሲናገር ይሁ ደንግጣ ወደ ቤቱ ብትሄድም እሱ ሳይሆን ማናጀሩና ሊንን ታገኛቸዋለች። ፍቺውን ጨርሶ እኮ ነው ሄደው፣ የት ብዬ እንደማገኘው አላቅም ብላ ስታለቅስ ተደብቆ ያያት እሱም ያለቅሳል። ከ2 ዓመታት በኋላ የራሷን ስራ ጀምራ ዜና ላይ ወንጀለኛውና አስተባበረው የነበረችው ሴት እንደተቀጡ ሲወራ ይሰማሉ። ይህ ተዝናናች እያለ ማናጀሯን ታገኛትና ወንጀለኛው እህቱ የሀን አድናቂ እንደነበረችና ልቧን ያማት ስለነበረ የሱን ትኬት ሲያመጣላት ደንግጣ እንደታመመች፣ ከዛ በኋላ ግን እሷን አስደስታለሁ ብሎ ሀንን ለማግኘት ቢሞክርም ሳልተሳካለት ቂም ይዞ እንደደረገው ተናዘዋል ስትላት ለእሱም ቢሆን ታስነታለች። ይህ ሽልማት ቀን ሲደርስም ሁሉም ሰው ሀን ይመጣል ብሎ ቢጠብቅም ስለቀረ ሽልማቱን ደስ የሚል ንግግር አድርጋ ትቀበለታለች። ስትወጣም ሊን ለምንን ያልሸኝሽም? አይ ትንሽ አየር መውሰድ እፈልጋለሁ ብላ ወክ እያደረገች ያለ ሀን የሚወደውን አሻንጉሊት መንገድ ላይ ታየውና እያለቀሰች ስትጠራው ከኋላዋ ይመጣል። ደስ ብሏትም ቀለበቱን ታረግለትና አስተቃቀፉ እያሳየን ፊልሙ ይጠናቀቃል።